በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ግቦቻችንን እንዴት እናሳካለን? ውድ የቻናላችን ቤተሰቦች፣ በዛሬ ዝግጅታችን መንፈሳዊ ግቦቻችንን እንዴት ማሳካት እንዳለብንና ከአምላካችን ፍቃድ ጋር የሚስማማ ሕይወት መኖር እንደሚቻል እንመለከታለን። አብራችን ቆዩ። እናመሰግናለን። አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ። አንተ ስለሆነ መቆም መራመዴ፣ ጉዞዬ እንዲቀና ቅደም በመንገዴ። ልክ አንድ ሰው በስጋዊ ሕይወቱ ለመድረስ የሚፈልገው ግብ ወይም መድረሻ እንዳለው ሁሉ የመንፈሳዊ ሕይወታችንም ግብ ወደ እግዚአብሔር መቅረብና ፍቃዱን መፈጸም ነው። መንፈሳዊ ግብ ማለት በአምላካችን ፊት የምንራመድበትን መንገድ የሚያመለክቱና በሕይወታችን ውስጥ የምንመኘውን መንፈሳዊ እድገትና ከፈጣሪ ጋር ያለንን ግንኙነት በጥልቀት የምናይባቸው ናቸው። እነዚህ ግቦች ከቁሳዊና ከዚህ ዓለማዊ ምኞት ይልቅ ዘላለማዊ ዋጋ ባላቸው መንፈሳዊ እሴቶች ላይ ያተኩራሉ። መንፈሳዊ ግቦቻችን የሕይወታችን አቅጣጫ የሚመሩ የመንገዳችን ምልክቶች ናቸው። ያለ መንፈሳዊ ግብ መኖር ያለ ካርታ ወደማናውቀው ቦታ እንደመጓዝ ነው። የት እንደምንሄድ ወይም መቼ እንደምንደርስ ግልጽ አይሆንልንም። መጀመሪያ ጽድቅና መንግሥቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል እንዳለ በማቴዎስ 6:33። ይህ የጌታ ቃል ከመንፈሳዊ ግቦቻችን ዋና መሠረትና ማዕከላዊ ዓላማ ነው። ስለዚህ የመንፈሳዊ ግቦቻችን ማዕከል የእግዚአብሔርን ጽድቅና መንግሥት መፈለግ ሲሆን፣ በዚህ መሠረት የምናደርጋቸው ጥረቶች ደግሞ በእግዚአብሔር ፊት ተቀባይነት ያለውና ዘላቂ ዋጋ ያለው ሕይወት እንድንኖር ያስችሉናል። ይህ ጥቅስ መንፈሳዊ ግቦቻችን የዘላለም ሕይወትን ግብ ያነገቡ መሆን እንዳለባቸው፣ በዓለማዊ ነገሮች መታለል እንደሌለብን ያሳያል። መንፈሳዊ ግቦቻችንን በጽድቅ ዙሪያ ማድረግ ስንል ጽድቅ የእግዚአብሔርን ትእዛዝ መጠበቅ፣ ኃጢአትን መተውና ከኃጢአት መራቅ፣ በጎነት ማድረግና የእግዚአብሔር ሕግ መፈጸም ነው። ከመንፈሳዊ ግቦቻችን መካከል ቁጣን መተው፣ ትዕግስትን መልበስ፣ ይቅር ባይ መሆን፣ ምቀኝነትን ማስወገድ ወዘተ የመሳሰሉትን በሙሉ የጽድቅ አካል ናቸው። እነዚህ ግቦች የእግዚአብሔር ጽድቅ በሕይወታችን ውስጥ ለማንጸባረቅ የምናደርጋቸው ጥረቶች ናቸው። ሌላው መንፈሳዊ ግቦቻችን በመንግስቱ ዙሪያ ማድረግ ስንል መንግስቱ የእግዚአብሔርን አገዛዝና ፍቃድ በሕይወታችን ማስፈንን ያመለክታል። መንፈሳዊ ግቦቻችን እንደ ጸሎት፣ መጽሐፍ ቅዱስን አዘውትሮ ማንበብ፣ ኃጢአትን መናዘዝና ንስሐ መግባት፣ ቅዱስ ቁርባን መቀበል፣ የቤተ ክርስቲያን አገልግሎት ላይ መካፈል የመሳሰሉት የእግዚአብሔር መንግሥት በውስጣችን ለማስፋት የምናደርጋቸው ተግባራት ናቸው። አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ። አንተ ስለሆነ መቆም መራመዴ፣ ጉዞዬ እንዲቀና ቅደም በመንገዴ። የመንፈሳዊ ግቦቻችን ዋና ዋና ገጽታዎች ምንድን ናቸው? እስቲ እነዚህን ነገሮች እንመልከት። አንደኛ፣ ከእግዚአብሔር ጋር ያለን ግንኙነት ጥልቅና ጥብቅ መሆን እንዳለበት ነው። መንፈሳዊ ግቦቻችን የጸሎት ሕይወታችንን ማጠናከር፣ የእግዚአብሔርን ቃል በጥልቀት መረዳትና በሥርዓተ አምልኮዎች እንደ ቅዳሴ፣ ቅዱስ ቁርባን ወዘተ በመሳሰሉት አገልግሎት በንቃት መሳተፍ ሊሆን ይችላል። ለምሳሌ በየዕለቱ ቢያንስ 15 ደቂቃ ለመጸለይና አንድ ምዕራፍ መጽሐፍ ቅዱስ ለማንበብ
ቁርጠኝነት ወይም በየሳምንቱ መጨረሻ ቅዳሴ ላይ በንቃት መገኘት መንፈሳዊ ግብ ሊሆን ይችላል። ሁለተኛው የክርስቶስን ምሳሌ መከተልና ራስን መምሰል ነው። የክርስቶስን ፍቅር፣ ትሕትና፣ ይቅርባይነትና ትዕግስትን በሕይወታችን ውስጥ ማንጸባረቅ። ይህ ማለት የውስጥ ማንነታችንን መለወጥና ከክፉ ልማዶች በመላቀቅ ክፉ ልምዶችን መተው ማለት ነው። ለምሳሌ ከቁጣ መላቀቅና ይቅር የማለት ልብን ማዳበር ወይም ትዕቢትን ትቶ ትሕትናን መላበስ መንፈሳዊ ግብ ሊሆን ይችላል። ሶስተኛው በጎ ስራዎችን መስራትና ሌሎችን ማገልገል ነው። እምነታችንን በተግባር በማሳየት ለወንድሞቻችንና እህቶቻችን እነሱን መርዳት፣ ፍቅርን ማሳየት እና ለህብረተሰቡ መልካም አስተዋጽኦ ማድረግ ሊሆን ይችላል። በየወሩ ለችግረኞች ምጽዋት መስጠት፣ የታመሙትን መጠየቅ ወይም በቤተክርስቲያን የበጎ ፈቃድ አገልግሎት መስራት የመሳሰሉትን መንፈሳዊ ግቦች ሊሆኑ ይችላሉ። አራተኛው ኃጢአትን መተውና በጽድቅ መኖር ነው። በንስሐ ሕይወት በመኖር ከኃጢአት በመራቅ እና እግዚአብሔር ደስ በማሰኘት መንገድ መኖር ነው። ይህ ሂደት የራስን ድክመት ማወቅና ለመለወጥ መጣርን ይጨምራል። ለምሳሌ የተወሰነ ኃጢአትን፣ ወሬኝነት፣ ምቀኝነት፣ ሌሎች ክፉ ስራዎችን ሙሉ በሙሉ ለመተው መወሰን ወይም በማንኛውም ሁኔታ እውነትን መናገር መንፈሳዊ ግቦች ሊሆኑ ይችላሉ። ሌላው አምስተኛው የውስጥ ሰላምንና ደስታን ማግኘት ነው። ከእግዚአብሔር ጋር በመኖር የሚገኘውን እውነተኛ ሰላም፣ ደስታና እርካታ ማግኘት ያስፈልጋል። ይህ ሰላምና ደስታ ደግሞ የሚመጣው ከዓለማዊ ክፉ ነገሮችና አሰራሮች በመላቀቅ በእግዚአብሔር ፍቃድ መደሰት ሲቻል ነው። ጭንቀትን ለምሳሌ በመጸለይና በእግዚአብሔር ላይ በመጣል ውስጣዊ ሰላምን ማግኘት መንፈሳዊ ግብ ውጤት ሊሆን ይችላል። ከላይ ባየነው ነጥቦች መሰረት የመንፈሳዊ ግቦች አስፈላጊነት እንረዳለን። መንፈሳዊ ግቦች አስፈላጊነታቸው አንደኛ አቅጣጫ ይሰጣሉ። በሕይወታችን ውስጥ ትኩረት እንድናደርግበትና መንፈሳዊ ጉዟችን የት እንደሚያመራን ያሳዩናል። ሁለተኛ መንፈሳዊ እድገት እንድንበረታ ያደርጉናል። ራሳችን እንድንፈተሽ፣ የተሻለ ሰው እንድንሆን ይገፋፉናል። ሶስተኛ ከእግዚአብሔር ጋር ያቀራርቡናል። ፈቃዱን እንድንፈጽም እና ከእርሱ ጋር ያለንን ግንኙነት እንድናጠናክር ያስችሉናል። በአራተኛ ደረጃ የዘላለም ሕይወት እና መንገድ አመላካች ናቸው። በመጨረሻ የመንፈሳዊ ግቦቻችን ፍጻሜ ዘላለማዊ ሕይወትና ከፈጣሪ ጋር ኅብረት ማድረግ ስለሆነ እንድናሳካው ያደርጉናል። አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ፣ አንተ ስለሆነ መቆም መራመዴ፣ ጉዞዬ እንዲቀና ቅደም በመንገዴ። እንግዲህ መንፈሳዊ ግቦቻችንን በግልጽ በመለየትና በማስቀመጥ እነሱን ለማሳካት በመጣር የእግዚአብሔርን ፈቃድ የሚፈጽምና እርካታ የሞላበት ሕይወት መኖር እንችላለን። ነገር ግን መንፈሳዊ ግቦቻችንን ለማሳካትና ከአምላካችን ፈቃድ ጋር የሚስማማ ሕይወት ለመኖር የምናደርገው ጉዞ ሁልጊዜ ቀላል አይደለም። መንገዳችንን የሚያደናቅፍ እና ተስፋ ሊያስቆርጡ የሚችሉ የተለያዩ ተግዳሮቶች ያጋጥሙናል። በሚቀጥለው ጊዜ ከዋና ዋናዎቹ ተግዳሮቶች መካከል ጥቂቶችን ለማቅረብ እንሞክራለን። እስከዚያው ድረስ ቸር ያሰንብተን። ወስብሐት ለእግዚአብሔር አሜን። አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ፣ አንተ ስለሆነ መቆም መራመዴ፣ ጉዞዬ እንዲቀና ቅደም በመንገዴ።